Okay, Baruch Yohannes name. Okay, last video. I think up to this point, up to this point, now you wind load pattern definition. Mulu partun ziganda mateu wind load pattern definition. Next imperfection plus erzkick plus just እነዚህ ነገሮች እንዴት አርጋችሁ እንተምታረጉት torsion flexibility either your building is torsion flexible ወይስ inflexible ነው የሚለውን just እሱን ነገር እንዴት አርጋችሁ ቼክ እንታረጉት ነው just እሱን ነገር እንሰራላችሁና ይሄ ሲሰሩ ምንድነው የምታረጉት just buildingአችሁ torsion flexible or inflexible መሆኑን just እንዴት አርጋችሁ ቼክ እንታረጉት ስለሚለው just እዚህ ጋር fx load along the ይሄን ባይዜ ይሄን low pattern እንትን ላይ አትጠቀሙትም just low case and lower combination definition እንትን ላይ አትጠቀሙትም totally ይሄ just እንትን ላይ የቢልዲንጋችሁ ዲዛይን ላይ ኮንሲደር ማታረጉት ሎድ ነው just ይሄን ሎድ ለምን እንደምትጠቀሙት just either የቢልዲንጋችሁ just torsion flexible ነው flexible የሚለው just እሱን ብቻ ቼክ እንታረጉበት so how to define this low pattern here fx that means unit load የሚለው unit load ማለት 1 ኪሎ ኒውተን ሊሆን ይችላል or and 1000 ኪሎ ኒውተን ተጠቀም ይችላልአችሁ 1 ሚሊ just ሳብቱ እንደፈለጋችሁ አርጋችሁ መጠቀም ይችላልአችሁ so እንደምታረጉት እዚህ ጋር load pattern fx next type ምንድነው የሚሆነው seismic drift ነው የሚሆነው seismic drift that means ከዚህ load የምፈልገው ነገር ምንድነው just lateral displacement ብቻ ነው የምፈልገው displacement that means just only driftቱን ብቻ ነው የምፈልገው so እንደምታዩት seismic drift ነው የምታረጉት self weight multiply 0 auto lateral load እዚህ ጋር user load ነው የምታረጉት ለምን በተሉ just ራሳችሁን ፖዝ የምታረጉበት load ስለሆነ እንደምታረጉት just 1 ኪሎ ሜትር ፖዝ ልታረጉበት ይችላልአችሁ either 1000 either ለፈለጋችሁ አርጋችሁን ፖዝ ልታረጉበት ይችላልአችሁ so this is user load ነው የሚሆነው so ምን ታረጋላችሁ add ትላላችሁ next along y axis እንደዛው ምን ታረጋላችሁ just ይሄን ፓተርን ተጠቀሙና ታይፕ እንደሚሆነው seismic drift ነው የሚሆነው አውቶላታ ሎድ user load ነው የሚሆነው so next እዚህ ጋር የቶርዥን means vertical load just እንደዚህ twist የሚያደርግ ነገር እሱን just verify ማድረግ ይጠበቅባችሁ that means mg that moment also ታሱም ፈልጉ ነገር ምንድነው just seismic drift ነው just means this drift or this አንተ ነው ፈልጉት just the displacement so ነው ፈልጉት so add ተብሉና just እንደዚህ ነው each and every part እንዴት አረጋችሁ define የምታረጉት የሚለውን just እሱን የገባን define እናረጋለን next ደግሞ እሱን በመጠቀም ቢልዲንጋችሁ easy torsion flexibility flexible just የሚለውን just ቴምፕሌት በመጠቀም እንዴት አርጋችሁ እንደምታረጉ እዚህ ጋር እንደምታዩት ዲስፕሌስመንት here እዚህ ጋር 1000 ኪሎ ኒውተን ነው along fx along fy along mz 1000 ኪሎ ኒውተን ነው እዚህ ጋር ቴምፕሌቱ የሰራበት so እዚህ ጋር እንደፈለጋችሁ ታርጉ ይችላልአችሁ ይሄን ሎዳውን 1 ኪሎ ኒውተን ታርጉ ይችላልአችሁ or 1 ሚሊዮን or 1000 or 1 million ሳብቱ እንደፈለጋችሁ አርጋችሁ just እንትን ፖዝ አሳይን ታርጉበት ይችላልአችሁ so next እንፈልጉት ነገር ምንድነው just ይሄን ux uy plus theta just እነዚህ ነገሮች ያወጣችሁ ራድ እዚህ ጋር እንዴት rx next እነዚህ ነገሮች እንዴት አርጋችሁ just ታብስ ያወጣችሁ ካሉ እንደምታውቁ እንዴት አርጋችሁ ቢልጋችሁ is flexible ነው just የሚለውን just እንዴት አርጋችሁ ቼክ እንደምታረጉ ማሳያችሁ ይሆናል እሱን ከማረጋችሁ ፊት ግን እንደምታረጉት just ቢልጋችሁ ላይ ሎድ በአሳይ ማድረግ ይጠበቅባችኋል so how to assign these loads እነዚህ ሎዶች ምንድናቸው frame loads ናቸው shear loads plus rectangle load plus ወላችሁ ላይ ፖዝ የምታረጉት ሎድ እነዚህ ሎዶች ናቸው እንዴት አድርጋችሁ እነዚህ ሎዶች just assign የምታረጉት የሚለውን just እሱን ነው የምንሰራው first of all እዚህ ጋር የምትሰሩት የወል ሎድን just እንትን ብታረጉ assign ብታረጉ እንዴት how to assign this wall load especially just እነዚህ basement ወሎቻችን just እዚህ ጋር እንደምታውቁት here እንደዚህ ብናይ እነዚህ ቤዝመንት ወሎች ላይ we have soil pressure load soil pressure እዚህ ጋር ባክፊል እንትን ስለምታረጉበት ፊል ስለምታረጉበት just ምን ሊያት imposed ሊደረግ ይችላል soil pressure plus ደግሞ surcharge just እነዚህ ነገሮች እንዴት አድርጋችሁ ካልኩሌት እንደምታረጉ በዚህ ቪዲዮ ማሳያችሁ ይሆናል next ደግሞ የፍሬም ሎዶች shear loads እና እንደዛና ሳይን አርጋን next ቀጥታ ወደ እንደነገርኳችሁ torsion flexibility earthquake load እንደዛ ነገሮች ዲፋይን ማድረግላችሁ ይሆናል
So how to calculate this soil pressure እዚህ ጋር እንደምታዩት እንትን ስታረጉ either conservatively መጠቀም ይችላላችሁ either conservatively just የምታገኙትን load ምልታረጉበት ይችላላችሁ ወላችሁ ላይ ፖስት ልታረጉበት ይችላላችሁ ታዲስ conservative way ስትጠቀሙ just ፉሉ ላይ እዚህ ጋር እንደምታዩት ሙሉ ላይ ምልታረጉ ይችላላችሁ ዩኒፎርም ሎድን አሳይን በማድረግ ኮንሰርቫቲቭሊ ዲዛይን ልታረጉ ይችላላችሁ ኦር እዚህ ጋር እንደምታዩት ነን ዩኒፎርም ኢኩዌሽን ፎር ሼል ሎድን እዚህ ጋር እንደምታዩት ሼል ሎድን ኢምፖዝ ታረጉበት ምንድነው የሚሆነው just እዚህ ጋር እንደምታዩት ትራያንግል ነገር ነው ፖስት የሚሆነው ትራያንግል ነገር ኢንክላይንድ ነገር ነው ፖስት የሚሆነው just ለምብተሩ as a bottom just as a bottom ላይ ሶይላችሁ ምንድነው የሚሆነው እዚህ ጋር ግራውንዱ ምንድነው የሚሸከም just ከላይ ያለው just the whole soil ሆል ያረጋዋል ሶ ምንድነው የሚፈጠረው አዳ ሞመንት እዚህ ጋር እንደምታዩት ትራያንግል ነገር ነው የሚፈጠረው ዳስ ኢንክላይንድ ነገር ነው የሚፈጠረው አዘ ቶፕ ምንድነው ዜሮ ነው የሚሆነው አዘ ቦታም ደግሞ እዚህ ጋር እንደምታዩት ሂውጅ አማውንት ኦፍ ሎድ ነው የሚሆነው አዘ ቶፕ ደግሞ ዜሮ ነው የሚመጣው ሶ ኢንክላይንድ ነገር ነው የሚፈጠረው እነዚህ ኢንፎርሜሽን ፎር ሼል ሎድ ጀስት እችን ፎርሙላ ኪችን ኢኩዌሽን በመጠቀም ምን ታረጉ ይችላልላችሁ አሳይን ታረጉ በስላላችሁ እቺ ፒ እዚህ ጋር እንደምታዩት ፒ ፓርቷ ምንድነች ኦኬ እችን ኢኩዌሽን በመጠቀም እንትን ታረጉ አሳይን ታረጉ እቺ ኢኩዌሽን ማለት እዚህ ጋር እንደምታዩት p = x + by + cz + d ነች here የኛ ሎድ ምንድነው and which direction the z direction that means vertical direction ነው in x direction ሎድና አሳይን ታረጉ ምንድነው የሚፈጠረው እቺ by እና cz እንደሚሆኑ ዜሮ ነው የሚሆኑት b አክስ አንት ስታረው b ዳይሬክሽን አሳይንስ አንት ስታረው በደም x እና cz ምንድነው ዜሮ ነው የሚሆኑት ሶ in this moment የኛ ሎ ዳይሬክሽን ነው የሚሆነው just vertical direction ነው የሚሆነው ሶ ax and by ምንድነው የሚሆኑት ዜሮ ነው የሚሆኑት ሶ p x ዜሮ ነች y ዜሮ ሶ የኛ just ፓተርን ምንድነው የሚሆነው እዚህ ጋር p የኛ ኢኩዌሽን ምንድነው የሚሆነው p cz ዲ ነው የሚሆነው ሶ እቺን ነገር ነው እዚህ ጋር እንት ማድረግላችሁ ኦር ኢዘር ኮንሰርቫቲቭሊ እንዴት አድርጋችሁ እንደምታውቁት ዩኒፎርም ሎድ እንዴት አድርጋችሁ አሳይን የምታደርጉት የሚለው ጀስት እሱን ነው ማሳያችሁ ሶ እዚህ ጋር እንደምታዩት ጀስት ወላችሁ ላይ እዚህ ጋር የኛ ወላ አሁን ቤዝመንት ሆል ነው ቤዝመንት ሆል ደግሞ ጀስት ሪስትሪንግ ሆል ነው that means ሶላችሁ መጣና ምንድነው የሚሆነው ጀስት ባክፊቱን ፊል ስታረጉበት ሎክድ ነው የሚሆነው that means ወላችን ሪስትሪንግ ነው አይንቀሳቀስም ግን እዚህ ጋር ምንድነው ኮንሰርን በታረጉት ነገር when to use ranking coefficient active pressure and at rest condition at which moment የምትጠቀሙት ቢለው just እሱን ነው እንት ማድረግላችሁ ሶ ነን ዩኒፎርም ኢኩዌሽን በመጠቀም እንዴት አድርጋችሁ አሳይን የምታደርጉ ፕላስ ዩኒፎርም እንዴት አድርጋችሁ አሳይን የምታደርጉት የሚለውን ኮንሰርቫቲቭሊ just ዩኒፎርም በመጠቀም እንዴት አድርጋችሁ አሳይን የምታደርጉት የሚለውን just እሱን ነው ማሳያችሁ እዚህ ጋር እንደምታዩት at the bottom ka gamma times h that means ka is ranking coefficient of for soil pressure እዚህ ጋር just የብራጃን ቡክ ሪፈር ልታረጉ fundamentals of geotechnical engineering just እችን ቡክ ሪፈር ልታረጉ ይችላልላችሁ just simply or እዚህ ጋር እንደምታዩት triangle as top of triangle just ሎዳችን ምንድነው የሚሆነው ዜሮ ነው የሚሆነው at the bottom ደግሞ ka times gamma times h so እቺ ሎድ ደግሞ at the ሴንተራችን እዚህ ጋር h/3 ነች የትራያንግል h so pressure ደግሞ this concentrated load ምንድነው የሚሆነው p = 1/2 ka times gamma h square ነው የሚሆነው just the triangle area times triangle area that means half times ka times gamma times h times h ማለት የቢልዲቺ እንትናችን የወላችን the whole height ነች times ka times gamma times h times 1/2 just እቺ ሎዳችን just እዚህ ሴንተር ላይ እንትን ስታረጉበት just ኮንሰንትሬት ስታረጉበት just ይሄንን ነው የሚመጣው ኔክስት እዚህ ጋር እንደምታዩት ሰርቻርጅ ሎድ እዚህ ጋር ዩኒፎርም ሎድ ነው just ከኮንስታንት ሎድ ነው እንትን አሳይን የምታረጉት ኢምፖዝ የምታረጉት ኮንስታንት ሎድ ነው just እሱን white is የሚለውን just እዚህ ላይ ኤክስፕሌን ማድረግላችሁ ሆናል ሶ እዚህ ጋር እንደምታዩት soil pressure so unit where gamma is from geological report is 18 እንጠቀም next surcharge load እዚህ ጋር just q = 5 kN per meter square እሱን መጠቀም ይችላልላችሁ or simply let's go to okay let's go to this okay leave it
አይጠቅማችሁም this much እንትን አይደለም so soil pressure surcharge load እዚህ ጋር q equals to 5 meter per meter square እንጠቀም next ደግሞ height of the wall height of the soil ስንት ነው የሚሆነው 3 meter that means wallችን height እዚህ wallችን height ስንት ነች 3 meter ነች just simply እዚህ ጋር back ታረጉና ቼክ ልታረጉ ስላላችሁ እዚህ ጋር just basement from base to basement 3 meter from basement to grade beam 3 meter so next እዚህ ጋር የምታረጉት ነገር ምንድነው height of the soil or height of the wall and the soil friction for geotechnical report እዚህ ጋር 30 ዲግሪ እንጠቀም next time soil friction radian ወደ radian ቀየርኩት next ደግሞ sin of this የሚመጣው this 0.5 ነው የሚመጣው so rank coefficient for active soil pressure K 11 condition no active soil pressure that means ስጋፉት እንተ ወላችሁ ሙቭ ሲያደርግ ኔክስት ደግሞ ዘጋ መልሶ አጌንስት ሲሆን አጌንስት that means soilችን ቢልዲንጋችን አጌንስት ሲያደርግ just everything እዚህ ጋር የብራጃ ቡክ ላይ just የምታውቁት ነገር ነው just እሱም ቡክ እንደገና ሪፈር ልታደርጉ ስላላችሁ so እዚህ ጋር k is equals to 1 minus rank coefficient for active soil pressure k is equals to 1 minus sin alpha over 1 plus sin alpha or is equals to tan square 45 minus እቺ just normally መታቋት እንትነች or passive just እሱን just እኛ የምናደርገው ምንድነው just ያን ሪሙቭ አድርገን ነው just ፓሲቭ ብትጠቀሙ just እንትን ሊያደርግላችሁ ይችላል አጌንስት ስለሚሆን just ሰፖርት ሊያደርገው ይችላል እኛ ግን ያን ሪሙቭ አድርገን ነው የምንጠቀመው ለምትሉ ሰፖርት ያደርጋል ቢልዲንጋችን just ቢልዲንጋችን ሆል ሰፖርት ያደርጋል ብንጠቀም ኢምፖዝ ብናደርገው ሰፖርት ያደርጋል ግን እኛ ምን አድርገን የምንጠቀመው እሱ ነገር አቮይድ አድርገን ነው የምንጠቀመው so in all directions rankings active coefficient ነው የምንጠቀመው so k is equals to 1 minus sin alpha over 1 plus sin alpha or equals to tan square or እችን ፎርሙላ እችን ታገኛላችሁ next ደግሞ እንደምታረጉ ranking coefficient for soil pressure for surcharge load k not has rest condition no soil strain እዚህ ጋር እዚህ ጋር no soil strain ነው የሚለው እዚህ ጋር እንደምታዩት ranking coefficient for soil pressure for surcharge load k not has rest condition የምትጠቀሙት rest condition እንትኑ ምንድነው የሚሆነው ኬሽኑ ምንድነው የሚሆነው only conservative ነው እዚህ ጋር እንደምታረጉ conservative that means እዚህ ጋር አክቲቭ በተጠቀሙ ኖሮ ምን ነበር የሚሆነው 0.33 እዚህ ጋር ደግሞ ኮንሰርቫቲቭ አድርገን እዚህ ጋር እንትን እናደርግም ፖአሳይን እናደርገው ለምን በተም እዚህ ጋር ወላችን ምንድነው ሪስትሬንት ነው ኖ ሶይል ስትሬን ነው እዚህ ጋር እንደምታዩት የሶይላችን just የሺር እንትን ኖ ሶይል ስትሬን ነው ሶ ምንድነው የሚሆነው ኮንሰርቫቲቭ ነው የሚሆነው that means ወላችን ምንድነው ሪስትሬንት ነው no any kind of movement so ምንድነው የምታደርጉት እሱ ጋር ኮንሰርቫቲቭሊ just ኢምፖዝ ታደርጉና ለምትሉ ይሄን ብትጠቀሙ አሁን አንደር ዲዛይን ነው የሚወጣው ይሄን በመጠቀም እንትን ብታደርጉ just ሎዳችሁን ኢምፖዝ ብታደርጉበት አንደር ዲዛይን ይመጣና just normally just at exact on the site ይመጣበት ኢምፖዝ የሚደረግበት ሎድ huge amount of load ይሆንና just እዚህ ላይ ተሰሰሩ እንደምታውቁት ሎድ በጣም ሚኒመም አማውንት እንትን ሎድ አሳይን ታደርጉበትና at the end of እንትን ላይ ይመጣበት እንትን በጣም huge amount of stress ይመጣበታል on the site so እንዴት አድርጋችሁን ኮንሰርቭ የምታደርጉት ይሄን just conservatively እንዴት አድርጋን ነው ዋማ ሳይኖት ሳይ አልፋ ታረጉና 0.5 ነው ይሄን ሳይሆን just ይሄን ተጠቀማላችሁ ዳብል ለሰርቻርጅ ባሚስ ኬኖስ ጋር አድረስ ኮንዲሽን also illustrate ኳስቱ ዋማ ሳይን አልፋ ይሄን በመጠቀም 0.5 ነው ይመጣላችሁ so next so የፕሬያ ቦረም ኳስቱ ps አዲስ ችካ ለሲያ የሚመጣው huge amount of load ነው እዚህ ጋር so እዚህ ጋር so pressure at the bottom ps is equals to ka gamma times h ነው okay here what is ka is achi ranking active coefficient next ደግሞ gamma is unit weight next ደግሞ achi ምድረች h ወላችን ሄድ ነች so እነዚህ ሶስቱ መልቲፕላይ ስታረጉት ነው የሚመጣው 18 ነው የሚመጣው that means is equals to this multiplied by height gamma times wall height ነው የሚመጣው እዚህ ጋር እንደምታዩት 18 ነው የሚመጣው 18 ኪሎ ሜትር ይመጣል next ምንድነው የምታሩት this lateral load this load ነው እዚህ ጋር እንደምታዩት ቦታም ላይ ይመጣላችሁ load ነው next ደግሞ surcharge pressure at the bottom the surcharge pressure at the bottom at the top is the same ነው ይመጣላችሁ the same load ነው ይመጣላችሁ surcharge pressure at the bottom is equal to py is equal to pw is to k not mass እቺ at rest condition just at rest condition ለምትሉ እዚህ ጋር ኮንሰርቫቲቭ ነው ዲዛይን እናደርጋው just እዚህ ጋር at rest condition ነው ወላችን just no movement of the wall that means ምንም እንትን አያደርግም so እንደምታደርጉት እዚህ ጋር 0.5
multiply by እቺ surcharge 500 ኪሎ ሜትር per meter square ስለሆነ የምታገኙት 2.5 ነው የምታረጉት ሶ እዚህ ጋር 5 times 0.5 ስንት ነው 0.5 ነው የሚሆነው ሶ ኔክስት ምንድነው የምታረጉት እዚህ ጋር total pressure for surcharge and active sweep pressure at the bottom ላይ ትመጡና ምንድነው የምታረጉት የሁለቱ ድምር that means total pressure for surcharge and surcharge እቺ uniform load plus active sweep pressure pressure at the bottom የሚሆነው እቺ ነች KA times gamma times H 18 ነው የሚመጣው ኪሎ ሜትር ነው የሚመጣው at the bottom ደግሞ የእንትን total pressure for surcharge and active sweep pressure 18 ነው surcharge ደግሞ ስንት ነው 2.5 ነው የሁለቱ ድምር ስንት ነው የሚሆነው at the bottom P1 እቺ the sum of this sum total this means 80 plus 20.5 ይመጣል as top ላይ ስንት ነው የሚመጣው at the bottom ላይ P1 ብትሉ as top ላይ at top ደግሞ ስንት ነው P2 ነው so total pressure for surcharge and active sweep pressure at the top of the wall P2 ነው this P2 is 0 ለምን በትሉ እዚህ ጋር triangle at the top of triangle የsweep pressure ምንድነው የሚሆነው 0 ነው የሚሆነው so total pressure for surcharge and active sweep pressure at top እዚህ ጋር እንደምታዩት triangle ነው የሚሆነው triangle ላይ ምንድነው የሚፈጠረው እዚህ ጋር sweep pressureአችን እዚህ ጋር እንደምታዩት triangle ነው inclined አንቀጥ ነው የሚፈጠረው at top 0 ነው የሚሆነው so ምንድነው የምታደርጉት summation of this 0 that means sweep pressure plus the surcharge is uniform እዚህ ጋር እንደምታዩት ከላይ from top to bottom is uniform ነው imposed ይደረግበት so total pressure for surcharge and active sweep pressure at the top just 0 plus 2.5 surcharge and 2.5 ነው sweep pressure ስንታው 0 ነው so ሁለቱ ድምር ስንታው 2.5 ነው የሚመጣው next ደግሞ እነዚህን ኮኤፊሺየንቶች ካልኩሌት ማድረግ የሚጠበቅባችሁ is P equals to AX plus PY plus CZ plus D that means AX force now የኛ force ምንድነው vertical direction here along vertical direction so load እንትን imposed ascent ታረጉበት ምንድነው AX እና BY 0 0 ነው የሚመጡት ለምን በትሉ just loadአችን only the vertical direction ነው along X direction imposed ታረጉበት ደግሞ BY and CZ 0 ነው የሚመጡት so እዚህ ጋር ኬሽናችን just እነዚህ 0 ታረጉ ምንድነው የሚወጣው P equals CZ plus D ነው አሁን ፈልጋችሁ እንትኖች ኮንስታንቶች የትኞቹ ናቸው C and D ነው so P equals to አሁን ኢምፖዝ የምናደርግበት pressure equals CZ plus D ነው so how to get this CZ no C and D እንዴት አደረጋችሁ እንትን ካልኩሌት ታደርጉት እነዚህ calculation for the coefficients this C and D C and D coefficients are here Z is equal to 0 ላይ Z is equal to 0 ሲሆን እና as height Z is equal to 3 meter Z is equal to 3 meter ሲሆን እንዴት አደረጋችሁ እነዚህ ካልኩሌት ታደርጉት at Z 0 አሁን ከቦተም ነው ካውንት የምታደርጉት so at Z is equal to 0 then P1 ማለት እቺ that is the sum total of the sweep pressure plus እንተጣው surcharge 20.5 ነች so P1 is equal to CZ plus D at which point at Z is equal to 0 ላይ so P1 is equal to sometimes 20 plus 20.5 is equal to Z sometimes 0 so C times 0 sometimes ነው እዚህ ጋር 0 so P1 is equal to D ነው የሚሆነው so 20.5 is equal to 0 plus D so D sometimes 20.5 ነው የሚሆነው next እችን C ካልኩሌት ታደርጋላችሁ C ደግሞ at Z is equal to 3 at Z is equal to 3 as top ላይ Z ደግሞ 3 ሲሆን P2 is equal to CZ plus D ነው was P2 is HNH that means at top ላይ sweep pressure 0 ነው የሚመጣው so 0 ሲደመር surcharge 2.5 ነው የሚሆነው so P2 is equal to 2.5 is equal to 3 times 3 is Z እንትነች 3 times C plus D እዚህ ጋር እንተናታል እንደምንጠቀም 20.5 እሱን ተጠቀሙና C is equal to just C is equal to 3 C is equal to 2.5 minus 20.5 ሲካፈል 3 ታረጉ ይሄን ቫልዩ ታገኙታላችሁ here this is equal to 2.5 minus 20.5 okay this divided by ስንት ታረጉ 3 ታረጉ ስንት ነው የሚመጣው okay 6 ነው የሚመጣው minus 6 ነው የሚመጣው this is equal to 2.5 minus 20.5 divided by 3 ስታረጉ okay ይመጣል ራሱን ይመጣል እዚህ ጋር እንደምታዩት F20 ስንት ነች እዚህ ጋር F20 እቺ 2.5 minus F26 እቺ ነች
20.5 divided by f 25 ምንድነች እቺ 3 ነች ዲቫይድ ስታረጉ ይሄን ታገኛላችሁ ኔጌቲቭ ስንታገኛላችሁ ኔጌቲቭ 6 ስንታገኛላችሁ ሶ እነዚህን አሁን ኢምፖዝ የምታረጉት የትኞቹን እንትኖች ነው ጀስት ይሄን ጀስት እችን እና እችን ኮኤፊሽንቶች መጠቀም ስላላችሁ ምስታረጉ አሳይን ስታረጉ ጀስት እዚህ ላይ አሳይን ስታረጉ just እነዚህን ኮኤፊሽንቶች መጠቀም ስላላችሁ how to use these coefficients first እዚህ ጋር እንደምታዩት we have global direction እንትኖችና okay we have global axis and we have local axis እዚህ ጋር እንደምታዩት global axis እዚህ ጋር እንደምታዩት እቺ አረንጓዴ ምንድነች እቺ y axis x axis and z axis z is vertical x ደግሞ horizontal ነች እቺም horizontal ነች just እዚህ ጋር እንደምታዩት this global axis ነው so there is another local axis የእያንዳንዱ element this global ነው global ሲባል ማለት the whole የቢልዲንጋችሁ ምንድነው just origin or the axis of the whole building ነው so here another ምንድነው እዚህ ጋር እንደምታዩት set display option or here edit ትሉና set display option okay view set display option view is it here okay no edit display option okay define no it's under view set display option ላይ ክሊክ ታረጉና እዚህ ጋር እንደምታረጉት እዚህ ጋር ጀነራል ኦብጀክት አሳይንመንት ላይ here local axis shell local axis እዚህ ጋር እንደምታዩት joins local axis mano shell local axis ኖርማል next ደግሞ frames local axis እዚህ ጋር እንደምታዩት we have shell by frames local axis እና shells local axis here shells local axis apply to all windows apply ትሉና እዚህ ጋር each and every shell ምን ልታገኙ ይችላልላችሁ local axis እንደዚህ ልታገኙ ይችላልላችሁ here local axis here እንድታረጉ each and every wall የራሱ each and every element ራሱ ይኖራል የራሱ እንትን ይኖራል local axis ይኖራል so እቺ blue local axis 3 ነች እቺ 2 ነች እቺ ቀይዋ ምንድነች 1 ነች here net አረጋገ ነው ማሳያችሁ እዚህ ጋር just simply እዚህ ጋር እንደምታዩት we have local axis እቺ ቀይዋ ምንድነች local axis 1 እቺ green is local axis 3 2 እቺ blue ምንድነች local axis 3 ነች so ምን ልታረጉ ስላላችሁ እነዚህ just local axisዎች just እንትን ልታረጉ ስላላችሁ just እዚህ ጋር for example አሁን ሎድን አሳይን ስታረጉ ምንድነው ሎድ just imposed የሚሆነው against the wall into the wall perpendicular to the wall ነው just እንደዚህ ወደ ውጪ ሳይሆን ወደ ውስጥ ነው ወደ ወላችሁ እንትን አሳይን ታረጉ ሎዳችሁ what if እዚህ ጋር just እንደዚህ አብርታችሁ just እቺ local axis that means እቺ local axis 3 ወደ ውጪ ብትሆን እንዴት አርጋችሁ እንትን የምታረጉት so for example እቺ ነው select ታረጉና edit ትሉና here edit shell ላይ ተመጡና reverse walls local axis 3 so local 3 axis ተሉና እዚህ ጋር መልታሩት ስላላችሁ እዚህ ጋር እንደምታዩት reverse ልታሩት ስላላችሁ ምን ቢሆን ኖሮ እንደዚህ ወደ ውጪ ቢሆን ኖሮ ሎዳችሁን ኢምፖዝ እንድታሩት አሳይመንታን ኢምፖዝ እንድታሩት ወደ ወሉ ነው to the perpendicular to the wall that means to the wall ነው so እንደዚህ ወደ ውጪ ቢሆን ኖሮ እንደምታረጉት እዚህ ጋር just እቺ select ታረጉና እቺን edit ትሉና edit shells ትሉና እዚህ ጋር ተመጡና ምን እንደምታረጉት እዚህ ጋር edit shells እዚህ ጋር reverse ስትሉ ምን ያደርግላችኋል እዚህ ጋር እንደምታዩት ዳይሬክሽን የቀስቷን ዳይሬክሽን to the wall ያደርግላችኋል so እቺን አሁን በመጠቀም ምን ታረጉ ስላላችሁ simply አሁን እነዚህን just all the local direction 3 the in which direction ነው load አሁን አሳይመንት ታረጉ to the axis local axis 3 that means ወደ blue direction እንትን loadን አሳይመንት ታረጉ so ወደዚህ ወደ blue direction loadን አሳይመንት ታረጉ ምን እንደምታረጉት እዚህ ጋር whole local axis 3 ቼክ ማድረግ ይጠበቅባቸው እዚህ ጋር እንደምታዩት to the wall ነው okay here the direction መተን ቼክ እናደርግ እዚህ ጋር እንደምታዩት እዚህ ጋር to the wall ነው here እዚህ ጋር ማን ቼክ ብታረጉ to the wall ነው each and every local axis 3 is to the wall so ምን ታረጉ ስላላችሁ the whole select ታረጉና the whole walls እነዚህ ኖሮች
ቤዝመንት ኦርዶችን ሰሌክት ታረጉና ምን ልታረጉ ስላላችሁ ሲምፕሊ ይሄን ኢኩዌሽን በመጠቀም አሳይን ልታረጉበት ይችላልላችሁ እቺንም እስቲ ሰሌክት ኦኬ here select okay እዚጋ እንደምታዩት ሰሌክት አድርጌያለሁ ሶ ምን ታረጉ ስላላችሁ እዚጋ አሳይን ተብሉና አሳይን ሼል ሎድ ዩኒፎርም ነን ዩኒፎርም ሎድ ተብሉና just እቺን to the local axis 3 ነው አሳይን የምታረጉት ሶ here select የምታረጉት soil pressure ነው soil pressure select ታረጉና direction into local axis 3 next እዚጋ እነዚህ ነው ፊልም ታረጉት አሁን እነዚህ ነው ፊልም ታረጉት እዚጋ እንደምታዩት we have x equation እቺ ቀደማ equation p is equals to x plus by plus z plus d ነች so x and by የኛውን የሎራችን ዳይሬክሽን ምንድነው z ዳይሬክሽን ነው this the value of this x and by ምንድነው 0 0 ነው so z p is equals to z plus d ነው a0 b0 c ስንተረች እዚህ ጋር I think -6 c the value of c is -6 value of d is 20.5 now so c ላይ -6 ታረጉና -6 d 20.5 just በቃ እንደዚህ ብቻ ፊል ታረጉና ምን ታረጉ ስላላችሁ ሎዳችሁን ኢምፖዝ ታረጉ ስላላችሁ ሲምፕሊ አፕላይ ስትሉ እዚህ አሁን ኦላችሁ ላይ ኢምፖዝ ያደርግላችኋል አሳይን ያደርግላችኋል so ሲምፕሊ በዚህ ወይ ምን ታረጉ ስላላችሁ ሎዳችሁን አሳይን ታረጉ ስላላችሁ for example አንዷን ሰሌክት አድርጌ እንደዚህ ራይት ክሊክ አድርጌ just እዚህ ጋር ባላያችሁ ሎድ ተብሎና ጂኦሜትሪ አሳይንመንት ሎድ እዚህ ጋር እንደምታዩት ነን ኢንፎርም ኢሉስትሬት ኳስ 0096 ማለት በዚህ ወይ ኢምፖዝ ታረጉበት ስላላችሁ was another way conservatively ምን ታረጉ ስላላችሁ ሲምፕሊ conservatively እዚህ ጋር የምታገኙትን ሎድ እዚህ ጋር ስንት ይመጣላችሁ እዚህ ጋር አዘ ካልኩሌት ታረጉት እንደዚህ ትራያንግል ኢንክላይንድ ሎዱን ካልኩሌት ታረጉ አዘ ቦታም ስንት ይመጣው k times gamma times h ነው እቺን ሎድ አሁን ሴንተር ላይ ታረጉት ነው p is equals to 1/2 k times gamma times h ስኩዌር የሚሆነው ሴንተር that means h over 3 ሄት ላይ አሳይንትስ ታረጉበት ነው ሶ እቺን ሎድ አሁን እዚህ ጋር ብታረጉት ሎድ that means 18 ነው ይሄን 18 ምን ታረጉና ይሄንንና just ሰርቻርጅን ደምራችሁ ምን ታረጉ ስላላችሁ at the whole ሰርቻርጅን just uniform አሳይን ታረጉ uniform load both cases ምን ታረጉ ስላላችሁ 18 conservatively አሳይን ማድረግ በፈልጉ conservatively 18 የሚመጣው 18 አሳይን ተብሉና ዩኒፎርም ሎድ አድርጋችሁ መጫን ስላላችሁ ሲምፕሊ 18 መጫን ስላላችሁ እዚህ ጋር ሲምፕሊ 18 እንትን ታረጉና መጫን ኦር ሲምፕሊ ምን ታረጉ ስላላችሁ ጀስት እየቀነሳችሁ እንትን ማድረግ በፈልጉ እቻውን ወላችን ሄሰን 3 ሜትር ነቻ 3 ሜትር ዲቫይድ ታረጉና into 3 ኤዲት ሼልስ for example አሁን እዚህ ጋር ኤዲት ሼልስ ትሉና መርጅ ሴል ነው ዲቫይድ ሴል ሶ ኤዲት ትሉና ሼል ላይ እዚህ ጋር ዲቫይድ ሼልስ ላይ ተመጡና ምን ታረጋላችሁ እቺን 1 for example አሁን ሆሪዞንታል መቆራረጥ ብትፈልጉ just እንደምታረጉት እቺን 1 ታረጉና እቺን ደግሞ 3 ታረጉና into 3 that means for example አሁን ኦኬ በተሉ እዚህ ጋር እንደምታዩት ቆራርጦ እዚህ ጋር እንትን ያረጋል ዲስፕሌይ ያረጋል እዚህ ጋር እንደምታዩት ኦኬ ስትሉ just ይቆራርጠዋል just ወላችን ይቆራርጠዋል እዚህ ጋር so here አሁን እዚህ ጋር እንደምታዩት the local axis on 3 that means on 3 walls 3 ሼልስ ነው እዚህ ጋር እንደምታዩት 1 2 3 just እንደዚህ ቆራርጠን ምን ማድረግ እንችላለን at this part as a top part ላይ ስለዚህ ኢንክላይንድ የሚመጣው ትራያንግል ነገር የሚመጣው እቺ ትራያንግላችን as top ወደ just እንትን ያለ ወደ 0 አፕሮች ያደርግ ይመጣና as top ወደ 0 የሚሆነው as bottom huge amount of floor የሚሆነው 18 የሚሆነው ሶ ምን ታረጋላችሁ እዚህ ጋር እቺን ቶፕን 1 ሜትር ብቻ በመጠቀም ደስ እቺን 1 ሜትር በመጠቀም ኔክስት ራውንድ 2 ሜትር በመጠቀም ኔክስት ራውንድ 3 ሜትር በሆል ቶታልን በመጠቀም በዛ ወይ አቋም በእንትን አሳይን ታረጉት ይችላል for example አሁን እዚህ ጋር በ1 ሜትር ካልኩሌት ብታረጉት አሁን ka times gamma times h እንደሚሆነው as equals to 10 ነው እቺ ka times 1 meter times at 1 meter እንትን ብታረጉት just 3 into 3 ካታረግና ዲቫይድ አረግና so first በ1 meter next በ2 meter next በ3 meter so በ1 meter multiplied by ka times gamma times h 1 meter ነው 6 meter ይሆናል next ደግሞ በ2 meter
2 ሜትር ብታረጉ እዚህ ጋር at mid or 2 ሜትር ላይ እንትን ብታረጉ እዚህ ጋር ውስጡ KA ታይምስ ጋማ 18 ታይምስ በ2 ሜትር 12 ይመጣል። ኔክስት ደግሞ እቺ KA ታይምስ ጋማ 18 ታይምስ 3 ሜትር ስታረጉ ይመጣ 18 ይመጣል። ሶ የፈርስት እንትን ላይ ዲቪዥን ላይ እቺን 6 ሜትር that means ኮንሰርቫቲቭሊ እንትን ብታረጉ ኮንሰርቫቲቭሊ ጀስት እንትን ብታረጉ ጀስት ካልኩሌት ብታረጉ እዚች ፓርት ላይ አሳይንትሉና 6 ሜትር ፈርስት ግን ያችን እንትን ማድረግ ይጠበቅባቸዋል። ጀስት ዲሊት ማድረግ ይጠበቅባቸዋል። ሶ ሼል ሎድ ዩኒፎርምሊ ጀስት አሳይን ታረጉ በስላል ዲስ ኮንሰርቫቲቭ በጣም ምርጥ ሜተር ነች። ሶ ሶይል ፕሬሸር ትሉና ፈርስት እንትን ላይ 6 ሜትር ሎካል አክሲስ ዳይሬክሽን 3 ሶ እዚህ ጋር ግራቪቲ ሳይሆን ምንድነው የምታረጉት ሎካል አክሲስ 3 ነው የምታረጉት። እዚህ ጋር ለምን ብትሉ እንዲስ ዳይሬክሽን ሎካል አክሲስ 3 ዳይሬክሽን ነው። አፕላይ ኦኬ ሂር 6 ኪሎ ሜትር ኔክስት የሚቀጥለው 12 በ2 ሜትር ሲሆን ስንት ነው የሚሆነው 12 ኪሎ ሜትር ኦኬ ኔክስት ደግሞ ስንት ነው የሚሆነው 18 ጀስት 3 ሜትር ሲሆን ስንት ነው የሚሆነው 18 ነው የሚሆነው። በዚህ ወይ ኮንሰርቫቲቭሊ ጀስት በዚህ ወይ እንትን ልታረጉበት ይችላልላችሁ ኢምፖዝ ልታረጉበት ይችላልላችሁ። ፈርስት የመጀመሪያው እንትን ላይ አት ቶፕ ወደ 0 አፕሮች እያደረገ ስለሚሄድ አት ቶፕ ላይ 6 ኪሎ ሜትር ኔክስት 12 ኔክስት 18 ታረጋላችሁ። እንትን ሲሆን ደግሞ ሰርቻርጅ ሲሆን ደግሞ the whole select ታረጉና ጀስት ዩኒፎርም እዚህ ጋር እንደምታዩት ዩኒፎርም ነው። ጀስት በዛ ወይ ጀስት እንትን ልታሳይን ታረጉበት ይችላልላችሁ። ሂር ሰርቻርጅ ሴሌክት ታረጉና ሰርቻርጅ ሎድ ሴሌክት ታረጉና ስንት ነው የሚሆነው 2.5 ለምን ብትሉ ኬ ኖት 13 ነው የምንጠቀመው 0.5 multiply by 5 ስንት ነው የሚሆነው 2.5 ነው የሚሆነው in which local axis 3 ላይ አፕላይ ስታረጉ ጀስት በዚህ ወይ ሲምፕሊ ዩኒፎርምሊ እንትን ልታረጉበት ይችላልላችሁ። ኦር another thing እዚህ ጋር እንደነገርኳችሁ ምን ልታረጉበት ይችላልላችሁ ኮንሰርቫቲቭሊ ጀስት እዚህ ጋር ኢኮኖሚካል አይመጣም እንጂ ኮንሰርቫቲቭሊ ጀስት እንትን ማድረግ ብትፈልጉ እንደዚህ ሳቆራረጡት ጀስት ምን ልታረጉ ይችላልላችሁ the whole የወላችሁ እንትን ላይ ፓርት ላይ 18 ኪሎ ሜትር ጀስት ኢምፖዝ ልታረጉበት ይችላልላችሁ the whole ወላችሁ ላይ እንደዚህ ዲቫይድ ሳታረጉት አሲቲስ ሴሌክት ታረጉና እዚህ ጋር አሲቲስ ሴሌክት ታረጉና ስንት አሳይን ታረጉበት ይችላልላችሁ 18 ጀስት it is ኮንሰርቫቲቭ ነው ግን ጀስት it will be ኢኮኖሚካል ላይሆን ይችላል። ሶ በእነዚህ ሜተዶች በመጠቀም ወላችሁ ላይ ልታረጉ ይችላልላችሁ። ጀስት ፕሬሸርን አሳይን ልታረጉ ይችላልላችሁ። it's all about wall soil pressure and surcharge ሎድን እንዴት አድርጋችሁ ጀስት ኢምፖዝ እንደምታረጉት ነው። ጀስት እቺን በዚህ ቡክ ላይ አንድ ቻፕተር አለች። ጀስት እሷን ሪፈር ልታረጉ ይችላልላችሁ። ሂር ዳታ ኤርዝ ፕሬሸር ምትላለች ጀስት ልታቋት ነች። እዛ ላይ ጀስት ትንሽ ነገር ሪፈር ልታረጉ ይችላልላችሁ። ሶ ኢትስ ኦል አባውት lateral soil pressure ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ አድርጉ። አመሰግናለሁ።